ሰላም ክብራትና ክብራን አድማጭ ተመልካቾቻችን በአዳዲስ መረጃዎች ተመልሰናል። አብራችሁን ቆዩ የአክብሮት ግብዣችን ነው። የፌደራል ፖሊስ በሽብር ወንጀል ጉዳይ ጠርጥሬያቸዋለሁ ያላቸውን 5 የኢቢኤስ ቴሌቪዥን ጣቢያ ሰራተኞችን በዛሬው ዕለት ፍርድ ቤት አቅርቧል። ጉዳዩ የቀረበው የፌደራል ከፍተኛ ፍርድ ቤት ፖሊስ በጠየቀው የ14 ቀናት የጊዜ ቀጠሮ ላይ ብይን ለመስጠት ለመጪው ሰኞ ተለዋጭ ቀጠሮ ሰጥቷል። የፌደራል ፖሊስ የጊዜ ቀጠሮን የጠየቀው በ5 ተጠርጣሪዎች ላይ እያካሄደ ያለውን ምርመራ ስራ በሰውና በሰነድ ማስረጃ በስፋት ለማጣራት በሚል ነው። ከ8 ተጠርጣሪዎች ውስጥ ባለፈው ሳምንት እሁድ በኢቢኤስ ቴሌቪዥን ጣቢያ በተሰራጨ ዝግጅት ላይ የሐሰት ታሪኳ ቀርቧል የተባለው ብርቱካን ተመስገን ትገኝበታለች። የኢቢኤስ ቴሌቪዥን ጣቢያ ዋና ስራ አስኪያጅና የመገናኛ ብዙሃኑ አንዱ ባለድርሻ የሆኑት አቶ ነብዩ ጥዑመ ልሳን በተጠርጣሪነት ፍርድ ቤት ቀርበዋል። በቴሌቪዥን ጣቢያ በፕሮግራም ዳይሬክተርነት የሚሰራው ጋዜጠኛ ታሪኩ ኃይሌ፣ የስቱዲዮ ዳይሬክተሩ አቶ ንጥር ደረጀ፣ ረዳት ፕሮግራም አዘጋጇ ህሊና ታረቀኝና የካሜራ ባለሙያ የሆነው ቶማስ ደመቀም ፍርድ ቤት ቀርበው የዛሬውን ሂደት ተከታትለዋል። በመጋቢት 17 ቀን 2017 ዓ.ም በጸጥታ ኃይሎች በቁጥጥር ስር መዋላቸው ከተገለጸው ተጠርጣሪዎች ውስጥ 2ቱ በአዲስ አበባ ከተማ አስተዳደር በአዲስ ከተማ ክፍለ ከተማ ወረዳ 14 ውስጥ በኃላፊነት ሲያገለግሉ የነበሩ ናቸው። ፖሊስ ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ወንጀል ችሎት ዛሬ አርብ መጋቢት 19 ቀን ያቀረበው የጊዜ ቀጠሮ መጠየቂያ ማመልከቻ 8 ተጠርጣሪዎች በሽብር ወንጀል ጉዳይ እንደተጠረጠሩ ተገልጿል። 5ቱ የኢቢኤስ ቴሌቪዥን ጣቢያ ሰራተኞች የስራ ባህሪያቸው እንደ መልካም አጋጣሚ በመጠቀም ማህበራዊ ሚዲያዎችና የብሮድካስት መገናኛ ዘዴ በመጠቀም ሐሰተኛ ዶክመንተሪ ፊልም በማዘጋጀትና በማሰራጨት ፖሊስ ወንጅሏቸዋል። እነዚህ ተጠርጣሪዎች ፖሊስ በማመልከቻው ላይ በቀዳሚነት የጠቀሰው ብርቱካን ተመስገን የደንቢ ዶሎ ዩኒቨርሲቲ ተማሪ ሳትሆን እንደሆነችና ለትምህርት በሄደችበት ቦታ በአጋቾች ታግታ ያስገድዶ መድፈር የተፈጸመባት ሴት ናት በማለት የሐሰት ታሪክ ለሕዝብ እንዲደርስ አድርገዋል የሚል ውንጀላም ቀርቦባቸዋል። ተጠርጣሪዎቹ እራሳቸው ደራሲና ተራኪ በመሆን ምንም አይነት ጥቃት ያልደረሰባትን ሴት ያስገድዶ መድፈር ጥቃት እንደተፈጸመባት በማስመሰል ቃለ መጠይቅ በማድረግ በርካታ ሕዝብ በሚከታተለው ኢቢኤስ ቴሌቪዥን ጣቢያ አቅርበዋል ሲል ፖሊስ በማመልከቻው አትቷል። የቴሌቪዥን ጣቢያ ሰራተኞቹ ጥቃቱን ለማግዘፍና በህዝብ ዘንድ ቅሬታና አመጽ እንዲቀሰቀስ ለማድረግ ያዘጋጁት ሐሰተኛ ዶክመንተሪ ፊልም በገለጻና ማብራሪያ እንዲሁም በምስል አስደግፎ ማቅረባቸውንም ነው ፖሊስ ለፍርድ ቤቱ ያስረዳው። ተጠርጣሪዎቹ ፈጥረውታል በተባለው ፍጹም ሐሰት የሆነ ታሪክ በህዝቦች መካከል መቃቃር እንዲፈጠርና ግጭት እንዲቀሰቀስ በማድረግ በዚህ ውጤት ህገ መንግስቱና ህገ መንግስታዊ ስርዓቱ ላይ አደጋ ለመጣል ሲንቀሳቀሱ በጸጥታ ኃይሎች መያዛቸውን ፖሊስ በማመልከቻው ገልጿል። የኢቢኤስ ቴሌቪዥን ጣቢያ ሰራተኞች እነዚህን የፖሊስ ውንጀላዎች በራሳቸው አንደበትና በጠበቆቻቸው በኩል ባቀረቧቸው መከራከሪያዎች አስተባብለዋል። ጋዜጠኛ ታሪኩንና ረዳት የፕሮግራም አዘጋጇ ህሊናን የወከሉ ጠበቆች ደንበኞቻቸው ቢጠረጠሩ እንኳን በሽብር ወንጀል ሳይሆን የጥላቻ ንግግርና የሐሰተኛ መረጃ ስርጭትን ለመከላከልና ለመቆጣጠር በወጣው አዋጅ ላይ ባሉ ድንጋጌዎች መሆን እንደሚገባው ተከራክረዋል። የኢቢኤስ ቴሌቪዥን ዋና ስራ አስኪያጅ አቶ ነብዩንና ሌሎች 2 የጣቢያውን ሰራተኞች የወከሉ ጠበቆች በበኩላቸው ደንበኞቻቸው ከሽብር ወንጀል ጋር የሚያገናኛቸው ነገር የለም ብለዋል። ከተጠርጣሪዎቹ አንዱ የሆነው የካሜራ ባለሙያ ቶማስ ደመቀ ቀረጻው በተከናወነበት ጊዜ በእረፍት ላይ እንደነበርም በጠበቆቹ መከራከሪያ ላይ ተነስቷል። ጠበቆቹ በዚህ መከራከሪያቸው ደንበኞቻቸው የተጠረጠሩበት ጉዳይ በመርህ ደረጃ በወንጀል ሕጉ በመገናኛ ብዙሃን አማካኝነት በሚደረጉ ወንጀሎች ተካፋይ መሆን በተዘረዘረበት ክፍል ላይ ሊወድቅ የሚችል እንደሆነ አስረድተዋል። በዚህ ደረጃ የወንጀል ኃላፊነት የሚያስከትለው ማን ላይ ነው የሚለው በወንጀል ሕጉ ላይ ተመልክቷል። ኃላፊነቱ የሚያርፈው አንድ ግለሰብ ላይ ነው፣ ይህም የፕሮግራም ኃላፊ ነው ሲሉ ከጠበቆቹ አንዱ ተከራክረዋል። ኢትዮ ኢንሳይደር እንደገለጸው ከሆነ በዚህ መሰረት ጠበቆቹ የወክሏቸው 3ቱ የኢቢኤስ ቴሌቪዥን ጣቢያ ሰራተኞች የወንጀል ሕጉ ሊያርፍበት ይችላል ከሚባለው ውጭ ናቸው የሚል መከራከሪያ አቅርበዋል። ጠበቆቹ በመከራከሪያቸው ማጠቃለያ የደንበኞቻቸው የዋስትና መብት እንዲጠበቅም ጠይቀዋል። የጠበቆቹን መከራከሪያ ተከትሎ የመናገር እድል እንዲሰጣቸው የጠየቁት የኢቢኤስ ቴሌቪዥን ዋና ስራ አስኪያጅ አቶ ነብዩ ስሜት በተሞላበትና እንባ በተናነቀው ድምጽ በምርመራ ሂደት ውስጥ የነበራቸውን ትብብር ለፍርድ ቤቱ አስረድተዋል።
ለምርመራ ሂደቱ የሚያግዙ የቪዲዮ ማስረጃና የሰራተኞችን ዝርዝር የያዘ ሰነድ ለፌዴራል ፖሊስ ማቅረባቸውንም ገልጸዋል። ከትላንት በስቲያ ረቡዕ ወደ ቴሌቪዥን ጣቢያው ሲደርሱ ቅጥር ግቢው በጸጥታ ኃይሎች ተከቦ ማግኘታቸውን አቶ ነብዩ ለፍርድ ቤቱ ተናግረዋል። እርሳቸው በመታሰራቸው ለሰራተኞቹ ደሞዝ የሚከፍል እንደሌለና የዕለት ተዕለት የጣቢያው ስራ መስተጓጉሉንም ስራ አስኪያጁ አስረድተዋል። ፖሊስ በማመልከቻው በጠቀሰው የቴሌቪዥን ፕሮግራም በቅድመ ዝግጅት በቀረጻ ወቅትም ሆነ ከዚያ በኋላ በነበረ ሂደት እርሳቸው ድርሻ እንዳልነበራቸው ለፍርድ ቤቱ የገለጹት አቶ ነብዩ መታሰራቸው ትክክል እንዳልሆነ ተናግረዋል። ስራ አስኪያጁ በንግግራቸው መቋጫም የዋስትና መብታቸው እንዲከበርላቸው ጠይቀዋል። እንደ አቶ ነብዩ ሁሉ የመናገር እድል የተሰጠው የቴሌቪዥን ጣቢያው ፕሮግራም ዳይሬክተር ጋዜጠኛ ታሪኩ በፖሊስ ማመልከቻ ላይ የተጠቀሰው የቴሌቪዥን ፕሮግራም የተሰራበትን ሂደት ለፍርድ ቤቱ አስረድቷል። ፕሮግራሙ የጋዜጠኝነት ስራ መሆኑን የገለጸው ታሪኩ የፖለቲካ አጀንዳ አንስቶ እንደማያውቅም አመላክቷል። ተራ የቢሮ ተከፋይ ደሞዝተኛ ነኝ፣ ስለዚህ ተበዳይ ብርቱካንን በማታለል ምንም ጥቅም የማገኝ አይደለሁም፣ ሙያዬን ነው እዚህ ጋር የሰራሁት ሲልም ታሪኩ ተናግሯል። ይህን ተከትሎ የመርማሪ ፖሊስ ባቀረበው የማቅለያ ንግግር ተጠርጣሪዎቹ ያቀረቡት የዋስትና ጥያቄ ውድቅ ተደርጎ የ14 ቀን የምርመራ ማጣሪያ የጊዜ ቀጠሮ እንዲፈቀድለት ጠይቋል። የፌዴራል ከፍተኛ ፍርድ ቤት ፖሊስ ባቀረበው የጊዜ ቀጠሮ ጥያቄ ላይ ብይን ለመስጠት ጅምር የምርመራ መዝገቡ በመጪው ሰኞ ጠዋት እንዲቀርብለት ትዕዛዝ ሰጥቷል። ፍርድ ቤቱ በመጪው መጋቢት 22 2017 ከሰዓት በሚኖረው የችሎት ውሎ ጥያቄውን መርምሮ ብይን እንደሚሰጥም አስታውቋል። በቁጥጥር ስር የሚገኙ የሌሎች የኢቢኤስ ቴሌቪዥን ጣቢያ ሰራተኞች ጉዳይ በመጪው ሰኞ በአንድ መዝገብ ተካቶ በጋራ እንደሚታይ ፖሊስ ለችሎቱ አስታውቋል።